በጎንደር የቀጠለው ውጊያ በርካታ ድሎችንም አስመዝገቡ ተነግሯል። በርካታ ያገዛዙ ቡድን ምሽጎች እንዲሁም ህድር መሳቱና በአፋብን መጋለጹም ተገልጿል። እንዲሁም በጎንደር እንዴት ምን አይነት ውጊያ ነበር የሚለውን ተያይዞ ያወጡትን መረጃዎች የማደርሳችሁ ነው የሚሆነው። ከዚህ በተጨማሪም እንዲሁ አሳዛኝ ጥቃትም ዳባት ላይ አገዛዙ መፈጸሙም ተነግሯል። ከስፍራው የደረሰን መረጃ ምን ይመስላል የሚለውንና ዳባት አካባቢም ደረሰ የሚለውንም በዝርዝር ወደ እናንተ የምናደርሳችሁ ነው የሚሆነው። አድማጭ ተመልካቾቻችን እኝን ጨምሮ ሌሎች በርካታ ሊደመጡና ወደ እናንተ ቢደርሱ ይጠቅማሉ ያልናቸው ሌሎች አጫጭርና ወቅታዊ መረጃዎችን ጨምሬ ወደ እናንተ ማድረስ ጀመርኩኝ። በቅድሚያም ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ቀጥታ ወደ አገኘናቸው መረጃዎች አለፍኩኝ። በኢትዮጵያ ድንበር ከባድ ውጊያ መደረጉ ተሰማ። ድንበሩ ላይ ጦሩ መጠነ ሰፊ ዘመቻ መጀመሩም ተነግሯል። ከባድ ውጊያ እንዲሁም ተቀስቅሷል። ጦሩ ድሮንን መቶ መጣሉም ይፋ ያደረገ ሲሆን በአየርና ምድር የታገዘ ከባድ ውጊያ እየተደረገ ስለመሆኑ ነው መረጃዎች የሚያጠቋሙት። የሱዳን ጦር ኃይል በደቡብ ምስራቅ ብሉ ናይል ላይ ባደረገው ከባድ የሆነ የውጊያ ስልት ድሮን መቶ መጣሉን ጭምር ነው ያረጋገጠው። በደቡብ ሰማያዊ አባይ ግዛት የምትገኘውና ከኢትዮጵያና ቢሻንጉል ጉሙዝ ክልል ጋር የምትዋሰነው አሰልታ የድንበር ከተማ ኩርሙክ መልሶ ለመቆጣጠር ከትናንት አንስቶ ሰፊ ማጥቃት መክፈቱን የጦር ምንጮቻችን ዘገባውን አድርሰውናል። የጥቃት የተሰነዘረው ከአማጺው የፈጣን ድጋፍ ኃይል RSF እና ከሱዳን ሕዝብ ነጻነት ንቅናቄም ከባድ ውጊያ ከተደረገ በኋላ ነው ተብሏል። የኢትዮጵያ አንደኛው አካባቢ ላይ ዳሰሳ የምታደርግና እንዲሁ አሰሳ የምታደርግ ድሮን ተመታ መውደቋ ነው የተገለጸው። የዜና ጣቢያዎች ስማቸው እንዳይገለጽ የፈለጉት የጦር ምንጮች ጠቅሶ እንደዘገበው የሱዳን ጦር ኃይሎችና አጋሮች በጉርሙክ ከተማ ዳርቻ በሚገኙ የፈጣን ድጋፍ ኃይል RSF የፊት መስመር ይዞታዎች ላይ ከሰዓታት ከቆየ ውጊያ በኋላ ነው ከባድ ጥቃትም የሰነዘሩባቸውም ብለዋል። የጥቃት ከተማዋን መልሶ ለመቆጣጠር ያለመ የኦፕሬሽን አካል ሲሆን ከተማዋ ካለፈው መጋቢት ወር ጀምሮ በRSF እና በሱዳን ሕዝብ ነጻነት ንቅናቄ ጥምረት ቁጥጥር ስር መቆየቱም ይታወቃል። እስካሁን ድረስ የኢትዮጵያ መከላከያ ሰራዊት ያለው ነገር ባይኖርም ድሮኗ መታ መውደቋ ግን ለማስተባበል አለመቻሉ ነው የተረጋገጠው። በሌላ ወሳኝ መረጃ የአፋብን ሸዋ ጠቅላይ ግዛት አሳምነው ዝና የአፋብን ሚኒሊክ ወታደራዊ ጋራ ውይይትና ህዝባዊ መድረኮች ማካሄዳቸው ተሰምቷል። ሰኔ 28 ቀን 2018 ዓ.ም ከቀኑ 4 ሰዓት ላይ በተካሄደው በዚህ ጉባኤ በአፋብን ሸዋ ጠቅላይ ግዛት አሳምነው አፄ ዘርዓ ያዕቆብ ሁለተኛ ኮር በአፄ አምደ ጽዮን ክፍለ ጦር ስር ብርጌዶች በተገኙበት በወቅታዊ ጠላት አሰላለፍ ዙሪያ ሰፊ ውይይትም ተካሂዷል። በዕለቱ የተገኙት የአፋብን ሸዋ ጠቅላይ ግዛት አሳምነው ዘመቻ መሪ አሰለፍ ደስታ ወይም በቅጽል ስሙ ቀጭን አባት አርበኛው የሰራዊት የኋላ ደጀን በመሆን ትግሉን መደገፍና ማታገል እንዳለበትም ገልጿል። ለዚህም ከወትሮ በተለየ ሁኔታ መዘጋጀት እንደሚገባ ነው ያሳሰቡት። በሌላ ዜና ከ27 እስከ 28 በቆየው ለተከታታይ 2 ቀናት በግሻራቢል ወረዳ በጎልታ መዘራዘር ቀበሌ ከሁለቱም መዞች ከአፋብን ሚኒሊክ እና ከአፋብን ሸዋ ጠቅላይ ግዛት አሳምነው የተውጣጡ አመራሮች የተገኙበት ህዝባዊ መድረክ መካሄዱም ተሰምቷል። ከሺህ በላይ የህዝብ ቁጥር የተገኘበትና ከእስልምና ከክርስቲያን ሃይማኖት አባቶች የተሳተፉበት ስብሰባ በጸሎት ተጀምሮ በጸሎት መጠናቀቁም መረጃዎችም ገልጸዋል። በመድረኩም አጠቃላይ ከማህበረሰቡና ከአመራሩ የተገኙ ጥንካሬዎችን በማስቀጠልና ያሉትን ክፍተቶች በመሙላት ከዚህ በላይ በጋራ ለመስራት ስምምነት ላይ ተደርሶ ስብሰባው በሰላም መጠናቀቁ ነው መረጃ ምንጮቻችን ከስፍራው ያደረሱን። ይህ በእንዲህ እንዳለ አሳዛኝ መረጃ ከዳባት ተሰምቷል። በአማራ ምድር ጎንደር ዳባት 31 ንጹሃን ገበሬዎች ማለቃቸው ነው የተገለጸው። በዳባት ወረዳ ከአንድ ሙሉ ቤተሰብ በላይ በአገዛዙ እንዲሁ ጥቃትም ተፈጽሞባቸዋል። በጦር ሜዳ ሽንፈትን ያስተናገደው የጠላት ኃይል የተለመደ የበቀል እርምጃውን በንጹሃን ዜጎች ላይ ማሳረፉም መረጃዎቻችን ጠቁመዋል። ሰኔ 28 ቀን 2018 ዓ.ም በሰሜን ጎንደር ዞን በዳባት ወረዳ ልዩ ስሙ 13 ቀበሌ በተባለ አካባቢ በተደረገ ከባድ ውጊያ የአፋብን ክንድ መቋቋም ያቃተው የገዢው ስርዓት መከላከያ የሌላቸው ንጹሃን አርሶ አደሮች ላይ ጥቃት ማነጣጠሩም ተገልጿል። ሻደሬ ወይም ጎደሬ ማርያም በተባለችው ልዩ ቦታ 19 ወንድ ገበሬዎችንና 2 ተጨማሪ ሴቶችን ከዚህ በላይ ደግሞ በርካታ ንጹሃኖችም የጎዳይ ድሮን ጥቃት ማድረጉ ነው የተገለጸው። ከዚህ በተጨማሪም በሌላ አንድ ጎጥም እንዲሁ ድሮኖች መዝነባቸውም ተነግሯል። ነገር ግን አካባቢው ላይ ምንም አይነት ሰው ባለመኖሩ ሰው እንዳልተጎዳ ነው ለማረጋገጥም የቻል ነው። ወደ ሌላኛው ዝርዝር መረጃ ስናቀና በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ትናንት ሰኔ 28 ቀን 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዜ ወንዝ ሲያመሩም ታይቷል ተብሏል።
ከፍተኛ የጦር አዛዦችም አብረው ይታያሉ ነው የተባሉት። የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር የህወሓት አርሚ 7 ጦር በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ እያደረጉ ስላለው ድጋፍ ወይም ስለሚፈጽሟቸው ጥሰቶች ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ ትዕዛዝ ማስተላለፉም የሚታወስ ነው። ከዚሁ ከህወሓት መረጃዎች ሳንወጣ በአሜሪካ የህግ መወሰኛ ምክር ቤት ሴኔት የቀረበው አዲሱ የህግ ረቂቅ በሱዳን የተካሄደ ካለው አስከፊ ግጭትና የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመር መንግስታዊ ያልሆኑ ታጣቂ ቡድኖች ዝርዝርም አድርጓል። ዋናዎቹም የቡድኖቹ ምደባ የመከላከያና የሰላም ማስከበር አዋጅ ወይም ፒስ ኢን ሱዳን አክት ኦፍ 2026 ተብሎ በወጣው የህግ ረቂቅ ላይ አርሚ 7 እና የህወሓት ታጣቂዎች ትግራይ መከላከያ ወይም ቲዲኤፍ መንግስታዊ ያልሆኑ ታጣቂ ቡድኖች ነን ስቴት አርምድ ግሩፕ በሚል ጎራም ተመድበው ይገኛሉ። የተጻለው ትዕዛዝም የአሜሪካ የውጭ ጉዳይ ሚኒስቴር ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች በሱዳን ጦርነቱ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ ያደረጉ ስላለው ድጋፍ ወይንም ስለሚፈጽሟቸው ጥሰቶችም በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርብ የሚያዝ ነው ተብሏል። ይህ በእንዲህ እንዳለ በሌላ ወሳኝ መረጃ ስናመራ ድንጋይ ሲወረውሩ በነበሩ እናቶች ላይ እርምጃ እንወስዳለን ሲል ህወሓት ማስታወቁ ተሰምቷል። በአውቶቡስ ላይ ድንጋይ በወረወሩ እናቶች ላይ እርምጃ እንወስዳለን ሲሉ የመቀሌ ከተማ ከንቲባም ተናግረዋል። የመቀሌ ከንቲባ የሆኑት አቶ ኃይሌ አረጋይ ዛሬ በወቅታዊ ጉዳይ ላይ አጭር መግለጫም ሰጥተዋል። የመግለጫቸው ዋነኛ መጠንጠኛ በቅርቡ በማህበራዊ ሚዲያ እየተሰራጨና መነጋገሪያ የሆነው ቪዲዮ ነው ተብሏል። በዚህ ቪዲዮ በከተማዋ ቀበሌ 05 አካባቢ በግዳጅ ታፍነው ወደ ማሰልጠኛ ጣቢያ የሚወሰዱ ወጣቶችን በያዘ አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸው በላይ ድንጋይ ሲወረውሩ ይታያል። ከንቲባው በመግለጫው በከተማው ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማ ነዋሪ ለትግራይ ህዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉም ጠቅሰዋል። ለዚህም ትልቁ ማሳያው ሰሞኑን በቀበሌ 05 የተከሰተው ድርጊት መሆኑ ነው ከንቲባው ያገለጹት። በቀበሌ 05 የተፈጠረውና በማህበራዊ ሚዲያ የተሰራጨው ድርጊት መገምገማቸውን ያስታወቁት ከንቲባው የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉት ያሉ ምርመራ እየተደረገ መሆኑን አስታውቀው ተጠያቂነትን የማረጋገጥ እርምጃ እንደሚወስድ ነው ከንቲባው አያይዘውም የገለጹት። ከባህር ማዶ ወዳገኘናቸው መረጃዎች ስናቀና የኢራን ጠቅላይ መሪ የነበሩት አያቶላህ ካሚኒ በአሜሪካ እስራኤል ጥቃት መገደላቸውን ተከትሎ ከ4 ወራት በኋላ በትናንትናው ዕለት በሚሊዮኖች በሚቆጠሩ ኢራናውያን በተገኙበት የቀብር ስነ ስርዓታቸው መፈጸሙም ተገልጿል። ይህንን የሽኝት ፕሮግራም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁሉ የኢራን ህዝብ ለካሚኒ መሰብሰቡ አስደንግጦኛል፣ መሪያቸውን ይጠሉት ነበር የመሰለኝ ያሉ ሲሆን ግን የውሸት እንባ ነው ሲሉ መወረፋቸው ነው የተገለጸው። በመጨረሻም ግብጽ በዓለም ላይ ትልቁን የመከላከያ ዋና መስሪያ ቤት ይፋ ማድረጓ ተሰምቷል። የሀገሪቱ የመከላከያ ዋና መስሪያ ቤት ከአሜሪካ ፔንታጎን እንደሚበልጥ በስፋቱም ተገልጾለታል። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ወታደራዊ ዩኒፎርም ለብሰው ይህንኑ የወታደራዊ ዋና መስሪያ ቤት መመረቃቸው ነው የተረጋገጠው። ግብጽ ላሉባት ቀጠናዊ ስጋትና እንዲሁም ለዓለም አቀፍ ምላሽና እንዲሁም ቴክኖሎጂን ለማዘመን እንደዚህ አይነት ግዙፍ ቴክኖሎጂዎችን መጠቀም ይኖርባታል ሲሉ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ነው የተደመጡትም። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን መስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።